ሃሌሉያ ክብር ለጌታ ይሁን። ኢየሱስ ጌታ ነው። ወደ ዘጸአት ገብተናል። በጌታ እርዳታ እንግዲህ 4 ምዕራፎችን ነው ያነበብኩት። ባለኝ ሰዓት ፈጠን ብዬ የተወሰነ ነገር ያው በምዕራፍ ስለሆነ እያጠናን ያለ ነው ማለት ነው። እኔ በጣም የምወደው መጽሐፍ ቅዱስ ማጥናት በቁጥር ነው። ስለ ምሳሳ ምንም ነገር እንዲያልፍ ስለማልፈልግ ረቂቅ ታውቃለች አብረን ስለምናጠና ብዙ ጊዜና እያንዳንዱን ቃል ባላልፈው ደስ ይለኛል። በተለይ አሁን ያነበብኩት ዘጸአት መቼስ እያንዳንዱ ፈታኝ ነው። በቃ አብራሩኝ ይላል እና በቁጥር እያንዳንዱን ባጠና ነው የምወደው። ግን ያው ራሳችንን ዲሲፕሊን አድርገን በሰዓታችን መጨረስ ስላለብን ሁሉም ሰው ደግሞ ያረፍዳሉ ብሎ እንዳይቀር እና በሰዓቱ መጥቶ በሰዓቱ እንደሚሄድ አውቆ እንዲገባ ራሳችንን ዲሲፕሊን እያደረገን እንሄዳለን እንጂ እንደው የማይጠና ነገር የለውም፣ የማይብራራ ነገር የለውም። እና ጌታ ይባረክ። ዘጸአት እንግዲህ አስደናቂ መጽሐፍ ነው። መጀመሪያ እስኪ እንደ ኢንትሮዳክሽን እንደ መግቢያ ዘጸአት መጽሐፍን ስናነብ ዋና ምዕራፎች ዋና የሚባሉት ሐሳቦች ምንድን ናቸው የሚለውን ነገር እኔ እስኪ 3 ነገሮች ናቸው ዋና ፒላር የሚባሉት ነገሮች ማለት ነው። የመጀመሪያው እግዚአብሔር የሕዝቡን ጩኸት ሰምቶ ሕዝቡን ከግብፅ ባርነት ማውጣቱ አንዱ ፒላር ነው። የዘጸአት መጽሐፍ አንዱ ምሰሶ እግዚአብሔር የሕዝቡን ጩኸት ሰምቶ ሕዝቡን ከግብፅ ባርነት አወጣ ነው። ሁለተኛው ምሰሶ ደግሞ በሲና ተራራ የሕጉን ኪዳን ሰጠ፣ በምድረ በዳም በሕዝቡ መካከል በድንኳን አደረ የሚለው ነው፣ ጉዞው ማለት ነው። ሶስተኛው ደግሞ በዛ መካከል ያለው የእስራኤል አመፅ እና እነዚህ ነገሮች ናቸው ዋና ሌሎቹ ነገሮች በሙሉ በዚህ ውስጥ የሚሽከረከሩ ነገሮች ናቸው ማለት ነው። እንግዲህ የዘጸአት መጽሐፍ ዓላማው ዘጸአት ማለት ራሱ መውጣት ማለት ስለሆነ ያገለግለኝ ዘንድ ያመልከኝ ዘንድ ሕዝቤን ልቀቅ ብሎ እግዚአብሔር ከፈርዖን እጅ ሕዝቡን ለማስለቀቅ የሄደውን መንገድ ነው የሚያሳየን። እግዚአብሔር ሕዝቡን ከግብፅ ሲያወጣቸው ከባርነት ነፃ እንዲወጡ ብቻ አይደለም፣ ከእርሱ ጋር በኪዳን ተሳስረው ለእርሱ የተቀደሰ ሕዝብ እንዲሆኑና እንዲያገለግሉት ነው። አይታችሁ ከሆነ ሲያስወጣቸው ከምክንያት ጋር ነው። ልቀቅልኝ ሲለው ፈርዖንን ዝም ብሎ ልቀቃቸው አይደለም የሚለው፣ ያገለግለኝ ዘንድ ያመልከኝ ዘንድ በምድረ በዳ በዓልን ያደርግልኝ ዘንድ መስዋዕትን ያቀርብልኝ ዘንድ ሕዝቤን ልቀቅ ብሎ ነው የሚያስለቀቀው። ሃሌሉያ። ስለኛም እንደዛ አይደል የተጻፈው? መልካሙን ስራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተወለዳችሁ። ሃሌሉያ። እግዚአብሔር መጀመሪያ ዓላማውን ቀድሞ ይፈጥራል። ዓላማውን ቀድሞ አዘጋጅቶ ነው ሰውን የሚጠራው እግዚአብሔር። ጌታ ይመስገን። ይውጡና እንደሚሆኑ አደርጋቸዋለሁ አይደለም ያለው። የእስራኤል ልጆች ሲወጡ የሚያደርጉትን ሲወጡ የሚሆኑትን ከመውጣታቸው በፊት እግዚአብሔር አስቀድሞ አቅዷል። ያገለግለኝ ዘንድ ያመልከኝ ዘንድ የበኩር ልጄን እስራኤልን ልቀቅ ብሎ ፈርዖንን ይነግረዋል ማለት ነው። ስለዚህ በዓላማ ነው እስራኤል የተለቀቀው። ዝም ብሎ አርነት ወጥቶ በየመንገዱ የሚንቀዋለል መረን የወጣ ህዝብ ሳይሆን በዓላማ የወጣ ህዝብ፣ ዓላማ ተቀርጾለት የወጣ ህዝብ ነው ማለት ነው። እንደኔና እንደናንተ ዓላማ ተቀርጾልን የወጣ ነው አይደለም? ጴጥሮስም ምንድን ነው የሚለን? እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት ልትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ሃሌሉያ። ሲጠራን ሲለየን ለምንድን ነው የጠራን? የእርሱን በጎነት እንድትናገሩ፣ የንጉሥ ካህናት እንድትሆኑ፣ ቅዱስ ህዝብ እንድትሆኑ፣ የተለየ ህዝብ እንድትሆኑ ማለት ነው። ለርስቱ የተለየ ወገን አደረጋችሁ ይላል። ክብር ለጌታ ይሁን። ስለዚህ ጥሪያችን በዓላማ ነው ማለት ነው። እስራኤልንም በዓላማ ነው ያስወጣው፣ እኛንም በዓላማ ነው የጠራን ማለት ነው። ዘጸአት መጽሐፍን ስናጠና እንግዲህ እንደ ሁልጊዜው ብሉይ ኪዳንን አጥንተን ክርስቶስን ካላየን ከስረናል አይደለም? ሁል ጊዜ የምናደርገው በእያንዳንዱ ምዕራፍ ውስጥ ክርስቶስን እንፈልጋለን። እግዚአብሔር በእያንዳንዱ ምዕራፍ ውስጥ እንድናይ የሚፈልገው ክርስቶስን ስለሆነ እኛም ደግሞ ፈልገን ክርስቶስን እናያለን። ዋና ጥላዎችን እነግራችኋለሁ፣ ግን አዝዊጎ በእያንዳንዱ ነገር ውስጥ ክርስቶስን እናያለን። አሁን ግን ዋና የሚባሉ ጥላዎች በዘጸአት መጽሐፍ ውስጥ የፋሲካው በግ ዋና የክርስቶስ ጥላ ነው። የፋሲካው በግ ዋና የክርስቶስ ጥላ ነው በዘጸአት መጽሐፍ ውስጥ ማለት ነው። ሁለተኛ የቀይ ባህር መከፈል እንደዚሁ ዋና የአዲስ ኪዳን ጥላ ነው። ሶስተኛው 10ቱ ትእዛዛት የሕጉ ኪዳን መሰጠት ዋና ጥላ ነው እሱ።
ሌላው የመገናኛው ድንኳን እግዚአብሔር በሕዝቡ መካከል ማደሩ ወረድኩኝ ይላል። በኋላ ላይ እናየዋለን። ወረድኩኝ የማይወርደው የማይወጣው ዓለምን የሞላው በሁሉ ስፍራ የሚገኘው እግዚአብሔር ወረድኩኝ በመካከላችሁ እንዳድር ድንኳንን ስሩልኝ ይላልና ይሄም ክርስቶስ ኢየሱስ በእኛ መካከል አደረ ይላል አይደል? ዮሐንስ 1:14 ላይ ቃል ሥጋ ሆነ ጸጋንና መንፈስን ተሞልቶ በእኛ አደረ ይላል። ስለዚህ ይሄም ዋና ጥላ ነው ማለት ነው። እነዚህ አራቱ ዋና ዋና ጥላዎች ናቸው እና ዘጸአት ደግሞ በጣም መቼም እያንዳንዱ መጽሐፍ ኢምፖርታንት ነው። እኔ ረቂቅ ታውቃለች መጽሐፍ ቅዱስ ስናጠና ሁል ጊዜ ኮሜንት ላይ ምን ብለው ይጽፉልኛል? የቲጂ ፌቨራይት ጥቅስ ያልሆነው የቱ ነው? ቲጂ ማትወደው ጥቅስ የቱ ነው? አንቺ ደግሞ ማትወጂው ጥቅስ የለም እንዲህ ብለው ይጽፉልኛል። አዎ ማልወደው ጥቅስ የለም። የዘጸአት መጽሐፍ ደግሞ በጣም ከህይወታችን ጋር ይሄዳል። ሁሉም መጽሐፍ ከህይወታችን ጋር ይሄዳል። አሁን ደግሞ ዛሬ ሳነበው በቃ እንደዚህ ነው ይበራልኝ። በጣም ይሄዳል። ለምን ካላችሁ ዘጸአት በግብፅና በተስፋይቱ ምድር መካከል ያለ ህዝብ ታሪክ ነው። ከግብፅ ወጥቷል፣ ወደ ተስፋይቱ ምድር አልገባም። መካከል ላይ ያለ ህዝብ ታሪክ ነው። እኛስ ከዓለም ወጥተናል፣ ወደ ተስፋይቱ ምድር ወደ አዲሲቱ ኢየሩሳሌም አልደረስንም። በጉዞ ላይ ያለ ህዝብ ነን እኛ ራሳችን። ስለዚህ ታሪካችን ተመሳሳይ ነው ማለት ነው። በጣም ብዙ የምንማረው ነገር አለ ማለት ነው ከዚህ። ሃሌሉያ። ስለዚህ በጣም በዚህ ውስጥ ብዙ ትምህርት እናገኛለን ብዬ አምናለሁኝ። ወጥተዋል ዘጸአት ላይ፣ ነገር ግን አልደረሱም። እኛም እንደዚህ ወጥተናል እኮ ግን አልደረስንም። ስለዚህ መንገዱ ምን ይመስላል? በቃ ከኢየሱስ ጋር ሲሄዱ አይደለ? ከኢየሱስ ጋር ሲሄዱ፣ ከጌታ ጋር ሲሄዱ፣ ከእግዚአብሔር ጋር ሲሄዱ፣ ከዓለም ወጥቶ ወደ ተስፋይቱ ምድር ሲጓዙ ምን ይመስላል መንገዱ የሚለውን ነገር ከነሱ እንማራለን ማለት ነው። ነፃ የወጣ ነው የእርሱ ቅዱስ ህዝብ ሆነን ልናመልከውና ልናገለግለው ነው። በመካከላችን በውስጣችን ሆኖ እንዴት እንደሚመራን እናያለን ማለት ነው። በእስራኤል በመካከላቸው ሆኖ ይመራቸው ነበረ። ቀን በደመና አምድ ፀሐይ እንዳያቃጥላቸው፣ ሌሊት ደግሞ እንዳይጨልምባቸው በእሳት አምድ ከፊታቸው እየሄደ ይመራቸው ነበረ። ልክ እንደዛው እኛም አሁን በአዲስ ኪዳን ካስወጣን በኋላ ከጠራን በኋላ ዓላማችንን ከነገረን በኋላ ትቶን ዘወር አላለም። ትቶን ዘወር አላለም። በውስጣችን ሆኖ ይመራናል። ከኛ ጋር ሆኖ ይመራናል። በቤታችን ሆኖ ይመራናል። የዘጸአት ታሪክ የኛም ታሪክ ነው። ሃሌሉያ ጌታ ይመስገን። ስለዚህ አሁን ወደ ምዕራፍ 1 ልገባ ነው። እስካሁን ምዕራፍ 1 አልገባው፣ ምህረት ይብዛልኝ። ምዕራፍ 1 ስንጀምር እንግዲህ እስራኤል ሲበዛ ነው የምናየው። የተስፋው ህዝብ እንደተነገረለት እንደተተነበየለት እግዚአብሔር እንደተናገረው እግዚአብሔር እንዳለው በዛ በረታ፣ የግብፅን ምድር ሞላ። እንደውም ለፈርዖን ስጋት ሆነ። ፈርዖን አውት ኦፍ ፊር ፕላን ማድረግ ጀመረ። አረ እነዚህ ሰዎች እየበዙ ነው፣ አንድ ቀን ጠላት ቢነሳብንና ከጠላት ጋር ቢተባበሩ እኮ ያጠፉናል። ስለዚህ እንጠበብባቸው። ልክ ሰው የሆነን እንስሳ የሆነ አይጥ አምጥቶ እንደሚጠበብበት እንደሚመራመርበት የተስፋውን ህዝብ ምን እናድርገው አለ? እንጠበብባቸው አለ። እንጠበብባቸው አለ። ከዛ እስራኤልስ እንዳስጨነቋቸው መጠን በዙ። ዮሴፍን የማያውቅ ፈርዖን ተነሳ። ዮሴፍ ሞተ፣ ግን የማይሞት እግዚአብሔር ከነሱ ጋር ስላለ ሃሌሉያ። ጢሞቴዎስ ላይ ሐዋርያ ጳውሎስ እንደዚህ የሚናገረው ቃል በጣም ደስ ይለኛል። እርሱ ብቻውን የማይሞት ይለዋል። ሃሌሉያ። የማይሞት ዮሴፍ ቢሞት አይሰጉም፣ ምክንያቱም የማይሞት እግዚአብሔር ከነሱ ጋር ስላለ። የማይሞት እርሱ ብቻ ኢመዋቲ የሆነ ይለዋል አዲሱ መደበኛ ትርጉም ደግሞ። ኢመዋቲ የሆነው እግዚአብሔር ከነሱ ጋር ስላለ እንዳስጨነቋቸው መጠን በዙ። መብዛታቸው የኪዳኑ አካል ስለሆነ በሁኔታ በፈርዖን ክፋት ፈርዖንነት ጠበብባቸው ስላለ ፈርዖን ስላቀደ የሚቀየር ነገር አይደለም። ኪዳን ነው። የሚበዙት በኪዳን ነው። ሲያስጨንቋቸው ይልቁን በዙ ይላል። ቁጥር 14 ላይ ያስመርሯቸው ነበር ይላል። ያስመርሯቸው ነበር ይላል። እኔ መጽሐፍ ቅዱሴ ላይ በጣም አድምቄ ያስመርበታለሁ። ያስመርሯቸው ነበር። ይሄንን ምሬታቸውን እግዚአብሔር እንዲረሱት እንደማይፈልግ ታውቃላችሁ። አዲስ ኪዳንም ላይ የቀደመ ኃጢአቱን ረስቷል፣ እውር ነው ይላል። የቀደመ ይቅር የተባለውን ከዚህ በፊት ባሪያ አድርጎት የነበረውን ያስጨንቀው የነበረውን እግዚአብሔር የማረውን ኃጢአቱን የረሳ ሰው እውር ነው ይላል አዲስ ኪዳን መጽሐፍም ላይ። እግዚአብሔር ይህንን ያስመረሯቸውን እንዲረሱት አይፈልግም። ምክንያቱም ዘወር ብለው ግብፅን እንደገና እንዳያስቡ፣ ዘወር ብለው ግብፅን እንዳይመኙ እንዲረሱት ስለማይፈልግ ከፋሲካው በግ ጋር መራራ ቅጠልን እንዲበሉ ያዛቸው ነበር። መራራ ቅጠልን አብራችሁ ብሉ ይላቸዋል። በግብፅ የነበረው ህይወታቸው እንዴት
አስመረሯቸው እንደነበረ እንዲያስቡ ይፈልግ ነበር እግዚአብሔር። አጥፏቸው አለ። ወንዶች ልጆችን ግደሉልኝ አለ ፈርዖን። ግደሉልኝ፣ ሴቶቹ በሕይወት ይኖሩ አለ። ስታዋልዱ ግደሉ አለ እነዛን 2 አዋላጆች። አዋላጆች ግን እግዚአብሔርን ፈሩ ይላል። ሃሌሉያ። እግዚአብሔር በውስጤ ይህንን ነገር በጣም ኢንስፓየር ስላደረገው እንድናገር ስለፈለገ የወቅቱ ነው የሚያስፈልገው ሰው አለ ብዬ መንፈስ ቅዱስን ስለምታመን እናገራለሁ። እግዚአብሔርን መፍራት ማለት ነው ማለት ነው። አዋላጆቹ እግዚአብሔርን ፈሩ ይላል። ምሳሌ 8 ቁጥር 13 ላይ ስለ እግዚአብሔርን መፍራት ዲፋይን ሲያደርገው የእግዚአብሔር ቃል እንደዚህ ይላል። እግዚአብሔርን መፍራት ይላል ክፋትን ይጠላል። እግዚአብሔርን መፍራት ወገኖቼ እግዚአብሔርን ፈራለሁ ማለት አይደለም። እግዚአብሔርን መፍራት መንቀጥቀጥም አይደለም። ነገር ግን ምሳሌ ላይ ምን ይላል? እግዚአብሔርን መፍራት ያ መንፈስ፣ እግዚአብሔርን የመፍራት መንፈስ ኢሳይያስ 11 ላይ ያለው መንፈሱ ምን ይጠላል? ክፋትን ይጠላል። እግዚአብሔርን የመፍራት መንፈስ ያለበት ሰው ክፋትን ይጠላል። አያደርግም ብቻ አይደለም ያልኳቸው፣ አያደርግም ብቻ አይደለም ይጠላል። ትዕቢትና እብሪትን፣ ክፉ መንገድን፣ ጠማማውንም አፍ እጠላለሁ ይላል። ይጠላል። መጥላት፣ መጸየፍ፣ አለማድረግ አይበቃም። መጥላት፣ መጸየፍ፣ አለመተባበር፣ ከዛ ደግሞ አለፍ ሲል ደግሞ መግለጥ። ኤፌሶን 5 ላይ እንደሚለን የጨለማውን ስራ ግለጡት ይላል። ሮሜ 12 ላይ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ብቻ ተባበሩ ይላል። እስኪ ክፋትን እጠላለሁ፣ እጸየፋለሁኝ፣ አልተባበርም፣ እገልጠዋለሁኝ፣ ምክንያቱም እኔ እግዚአብሔርን እፈራለሁኝ በሉ ለራሳችሁ። እኔ እግዚአብሔርን ስለምፈራ እግዚአብሔርን መፍራቴ የሚገለጠው ክፋትን ባለማድረግ ብቻ ሳይሆን ክፋትን እጠላለሁ፣ ክፋትን እጸየፋለሁ፣ ከክፉ ነገር ጋር አልተባበርም፣ ደግሞ የጨለማን ስራ እገልጠዋለሁ። እግዚአብሔርን እፈራለሁ። አንድ ሰው ስለ እግዚአብሔርን መፍራት የተናገረውን ነገር ልንገራችሁ። አንድ አባባል ልክ ትላንትና እንደነገርኳቸው አባባል ማለት ነው። የሙሉ ጊዜ ክርስቲያን የሙሉ ጊዜ አዳኝ የሚፈልግ የትርፍ ጊዜ ክርስቲያን አትሁን የሚል አባባል ትላንት ነግራችሁ ነበረ። ዛሬ አንድ ልጨምርላችሁ። አንድ ሰው እንዲህ አለ፣ እግዚአብሔርን እፈራለሁ አለ። ከዛ ቀጥሎ ግን እግዚአብሔርን የማይፈራ ሰው ደግሞ በጣም እፈራለሁ አለ። እግዚአብሔርን እፈራለሁ፣ እግዚአብሔርን የማይፈራ ሰው ደግሞ ያስፈራኛል አለ። ያስፈራኛል፣ በጣም እፈራለሁ። እግዚአብሔርን የማይፈራ ሰው ፍሩ። እግዚአብሔርን የማይፈራ ለእናንተም አይሆናችሁም። እግዚአብሔርን የማይፈራ ሰው እፈራለሁኛል። እግዚአብሔርን መፍራት ክፋትን መጥላት ብቻ ሳይሆን በእግዚአብሔር መተማመን ነው። ለምን? እግዚአብሔርን ፈርቼ ከሚገጥመኝ ማንኛውም ችግር እግዚአብሔር ይታደገኛል ማለት ነው። እግዚአብሔርን መፍራት ልክ እነዚህ አዋላጆች እንዳደረጉት ማለት ነው። ፈርዖንን እኮ ነው ያልታዘዙት እግዚአብሔርን ፈርተው። እግዚአብሔርን በመፍራታቸው ምክንያት የፈርዖንን ትእዛዝ ሲጥሱ ከሚመጣባቸው ነገር እግዚአብሔር እንደሚታደጋቸው ተማምነው ነው ማለት ነው። እግዚአብሔርን የሚፈራ ሰው ክፋትን ይጠላል፣ ይጸየፋል፣ አይተባበርም፣ የጨለማን ስራ ይገልጣል። ደግሞስ እግዚአብሔርን የሚፈራ ሰው ልክ እንደነዚህ አዋላጆች እግዚአብሔርን በመፍራቱ ከሚመጣበት ነገር እግዚአብሔር እንደሚታደገው ይተማመናል። እግዚአብሔርን የሚፈራ ወገኖች ሌላ ማንንም አይፈራም። ፈርዖንንም ቢሆን ማለት ነው። እደግመዋለሁ፣ እግዚአብሔርን የሚፈራ ሌላ ማንንም ምንም አይፈራም። ምንም አይፈራም፣ ማንንም አይፈራም። እግዚአብሔርን የሚፈራ ሰው። እግዚአብሔርን የማይፈራ ግን ሁሉን ነገር ሲፈራ ይኖራል። ሁሉ ነገር ያስደነግጠዋል፣ ሁሉ ነገር ያስፈገዋል፣ ሁሉ ነገር ያስፈራዋል። ስለዚህ የምንፈራውን እንምረጥ። ወይ እግዚአብሔርን ፈርተን ከሌላው ፍርሃት እንፈታ፣ ወይ ደግሞ እግዚአብሔርን ካልፈራን ሁሉን ስንፈራ እንኖራለን ማለት ነው። እኔ ግን እግዚአብሔርን መፍራት እመርጣለሁ። እናንተም እግዚአብሔርን መፍራት ምረጡ ወገኖች። የምንፈራውን ዛሬ እንምረጥ። የግብፅ አዋላጆች ከፈርዖን ይልቅ እግዚአብሔርን መፍራት መረጡ። ለምንድን ነው ያኖራቸዋቸው? ወንዶቹ ልጆች አላቸው እኛ አይደለንም አሉ። የዕብራውያን ሴቶች እንደ ግብፅ ሴቶች አይደሉም፣ ይለያሉ። ሃሌሉያ። እህቶቼ እዚህ ውስጥ ያላችሁ እንደ ከተማው ሴቶች አይደላችሁም፣ ትለያላችሁ። እነሱ ምጥ ሲመጣባቸው አዋላጅ እስኪመጣ አይጠብቁም፣ ተንበርክከው አመጣው ይወልዱታል። ሃሌሉያ። ትለያላችሁ። ራሳችሁን አንድ አይነት ሚዛን ላይ አታስቀምጡ። ራሳችሁን አንድ አይነት አቆጣጠር አትቁጠሩ። የዕብራውያን ሴቶች ከግብፅ ሴቶች ይለያሉ። ሃሌሉያ ሃሌሉያ። የእግዚአብሔር ሴቶች ከከተማ ሴቶች ትለያላችሁ።
እስኪ እኔ ከከተማ ሴት እለያለሁ በሉ በእውነት በቃ የዕብራውያን ሴቶች እንዲህ ልቤን ነካኝ። ምንም ሌላ ነገር አላብራራሁትም፣ ዝም ብዬ ጽፌ ያስቀመጥኩት ቁጥር 19 ላይ ነው ያለው። የዕብራውያን ሴቶች ከግብፃውያን ሴቶች ይለያሉ። ዋት አን ኤክስፕሬሽን! ሃሌሉያ! ይሄ እንደ ውስጣችን ግብት ቢል የእግዚአብሔር ሴቶች፣ አንቺ የእግዚአብሔር ሴቶች ከከተማ ሴቶች ይለያሉ፣ ከዓለም ሴቶች ይለያሉ። ሃሌሉያ! የዓለም ሴት ያደረገውን ሁሉ የእግዚአብሔር ሴቶች አያደርጉም። የእግዚአብሔር ሴት አንቺ ትለያለሽ። ሃሌሉያ! የዕብራውያን ሴቶች ይለያሉ የሚለው ቃል ዛሬ በጣም ልቤ ነካኝ። በቃ ምንም አልተነትነውም። ብቻ ትለያላችሁ፣ ብቻ እንለያለን። እህቶቼ ትለያሉ። ሃሌሉያ! ኖርማል አይሆንም። ኖርማላይዝ ከሚያደርግባችሁ ነገር ራሳችሁን ጠብቁ። ሁሉ ስላደረገው እናንተ አታደርጉትም። ሁሉ ስለተቀበለው እናንተ አትቀበሉትም። ሁሉ ፕሮሞት ስላደረገው፣ ሁሉ ስላወራው እናንተ አታወሩትም። ዕብራውያን ሴቶች ይለያሉ። የእግዚአብሔር ሴቶች ትለያላችሁ። ሃሌሉያ! እኔ በቃ ኢንስፓየርድ የሆነ ቃል ነው። ምንም የሆነ እንደ ሁልጊዜው ታሪኩን ምናምን ወደኋላ ሂጅ አላብራራላችሁም። የዕብራውያን ሴቶች ይለያሉ፣ የእግዚአብሔር ሴቶች ይለያሉ። ሃሌሉያ! ቁጥር 21 ላይ እግዚአብሔርን ስለፈሩ እግዚአብሔር ለአዋላጆቹ ቤቶችን አደረገላቸው ይላል። መልካምን አደረገላቸው፣ ቤቶችን አደረገላቸው ይላል። ፈርዖን አዋላጆቹ ወንዶቹን ሕፃናት ግደሉ ማለቱ ወገኖቼ ዝም ብሎ ተራ ነገር እንዳይመስላችሁ፣ ጥላ ነው። ግደሉ ሲል በፈርዖን ጀርባ ሆኖ የሚሰራው መንፈስ በግብፅ የተወለዱትን የዕብራውያንን ወንዶች ልጆች በሙሉ የፈለገ እንዳይመስላችሁ። ነፃ አውጪውን ሙሴን ለመግደል የተደረገ ዘመቻ ነው። ሙሴን ፍለጋ ነው ወንዶች ሕፃናቶችን ግደሉ ያለው። ሙሴን ፍለጋ ነው ከፈርዖን ጀርባ የሚሰራው መንፈስ። እግዚአብሔር ግን ሙሴን ሸሽጎ አስመልጦ ህዝቡን ነፃ አወጣ። ልክ እንደዛው በአዲስ ኪዳን መሲሁን ለመግደል ሄሮድስ አዋጅ ቢያስነግርም እግዚአብሔር ግን መሲሁን ነፃ አውጪውን ሸሽጎ እኔና እናንተን ነፃ አወጣ። ክብር ለስሙ ይሁን። ሃሌሉያ! ሃሌሉያ! ንጉሠ ነገሥት እግዚአብሔር ፍቃዱን ለማድረግ የምድር ነገስታት ሊያስቆሙት ሊገድቡት የማይችል ንጉሠ ነገሥት እግዚአብሔር። ሃሌሉያ! ክብር ለሱ ይሁን። ክብር ለሱ ይሁን። ነፃ አውጪውን ሸሽጎ አስመለጠው። የት በቃ ሰይጣን ቫርነረብል የሚሆንበት ለጥቃት የተጋለጠ ቦታ ላይ አገኘዋለሁ ብሎ ሲተጋ፣ በባርነት ቤት አገኘዋለሁ ብሎ ሲተጋ እግዚአብሔር ሸሸገው። የት? ግንባሩ ላይ አምጥቶ ንጉሱ ቤት ውስጥ ሸሽጎ አሳደገው። እናቱ እየተከፈላት እንድታጠባውና እንድታሳድገው አደረገ። ንጉስ ቤት ውስጥ ሸሽጎ አሳደገው። ክብር ለስሙ ይሁን። ጌታችንንም እንደዛው ከሄሮድስ እጅ አስመልጦ ጥላ ነው ብያቸዋለሁ። ኢየሱስን ካላየን ከስረናል ብያቸዋለሁ። አስመልጦ ሸሽጎ እኛን ነፃ አወጣን። ጌታ ይባረክ። መከራ ሊያበዛን እንጂ ሊያጠፋን አይችልም። እግዚአብሔርን የምድር ነገስታት ሊያስቆሙት አይችሉም። ከዛ ምዕራፍ 2 ላይ ነው የምንገባው። ጥሩ ነው ሰዓት። ምዕራፍ 2 ላይ እንገባለን። የሙሴ እናት በጣም ታሳዝነኛለች። ከወለደችው በኋላ መልኩ ያማረ እንደሆነ ባየች ጊዜ ሳሳች እና ልትደብቀው ሞከረች። 3 ወር የአቅሟን ያህል ሸሸገችው። ልትሸሽገው ባልቻለች ጊዜ ይላል ቁጥር 3 ላይ። እናቶች የሆናችሁ መቼም ታውቁታላችሁ። ልትሸሽገው መልሳ አትውጥ። ልትሸሽገው ባልቻለች ጊዜ በቃ ያቅሟን የምትችለውን ማይ ቤስት የምትለውን አድርጋ ልትሸሽገው ባልቻለች ጊዜ ወስዳ ውሃ ላይ ጣለች። የሰው አቅም ውስን ነው። እግዚአብሔር ግን የእሷን አለመቻል ተጠቀመ። የእሷን አለመቻል ተጠቅሞ ሙሴን ከፈርዖን ልጅ ጋር አገናኘ። እያለፈ ዓላማውን ይፈጽማል። የኔና የናንተ አምላክ የሙሴ እናት ሙሴን ውሃ ላይ መጣሏ ሙሴ ህዝቡን ባህር ከፍሎ እንደሚያሻግር አመላካች የሆነ ነገር ነው። በአዲስ ኪዳንም ይሄ የጥምቀት ምሳሌ ነው። ቅድም እንደነገርኳችሁ አንዱ ዋና የሚባል ጥላ ይሄ ስለሆነ ማለት ነው። ሙሴ ወገኖቼ ከቤተ መንግስት ወጥቶ ተመልሶ መምጣት አለበት። ቤተ መንግስት ውስጥ ሆኖ አዳኝ መሆን አይችልም። ወጥቶ ተመልሶ በባርነት ካሉ ወንድሞቹ እንዳንዱ ሆኖ መምጣት አለበት። ይሄ የምን ጥላ ነው? ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ከአብ ጋር መተካከልን መቀማት እንደማይገባው ነገር ቆጥሮ በመልኩም የባሪያን መልክ ይዞ ሰው ሆኖ ከኛ እንዳንዱ ሆኖ ወንድማችን ሆኖ በእኛ መካከል ተገኝቶ እኛን ነፃ የማውጣቱ ጥላ ነው።
ጥላ ነው። ቤተ መንግስት ውስጥ ሆኖ አይደለም ነፃ ያወጣቸው። ጌታ ኢየሱስም በዙፋኑ ላይ ሆኖ አይደለም ነፃ ያወጣን። በሰማይ ሆኖ አይደለም ነፃ ያወጣን። የባሪያን መልክ ይዞ ስልጣኑን ለቆ ዝቅ ዝቅ ብሎ እስከ መስቀል ሞት ድረስ ታዞ ከኛ እንዳንዱ ሆኖ ወንድሞቼ ብሎ ሲጠራቸው አላፈረባቸውም ይላል። ወንድማችን ሆኖ ነፃ አወጣን። ሙሴ የጌታችን የኢየሱስ ክርስቶስ ጥላ መሆን ስላለበት ከቤተ መንግስት መውጣት ነበረበት። እግዚአብሔር በጣም ገረመኝ። እዚህ ጋር ደግሞ ዛሬ ለእህቶች ነው መገለጡ፣ ለእህቶች ነው ዛሬ። ወንድሞቼ ይወዳችኋለሁ። እግዚአብሔር ፈርዖን ህዝቡን ለማጥፋት ያወጣውን እቅድ በማን እንዳከሸፈበት ታውቃላችሁ? በሴቶች አከሸፈበት። የመጀመሪያ አዋላጆቹ ሴቶች አከሸፉበት። ሁለተኛ የዕብራውያን ሴቶች ራሳቸው አዋላጅ ሳይመጣ አምጠው እየወለዱ አከሸፉበት። ሶስተኛ የፈርዖን ሴት ልጅ ሙሴን አንስታ ቤተመንግስት ውስጥ አሳድጋ አከሸፈችበት። አራተኛ የሙሴ እህትና እናት። በሴቶች እስካሁን የነገርኳቸው ሴቶች ናቸው። የታላቁን የፈርዖንን እቅድ ከንቱ ያደረጉት ሴቶች ናቸው። እግዚአብሔር በሴቶች ተጠቅሞ ነው ከንቱ ያደረገው። ወገኖቼ እግዚአብሔር በሰው ማንነት፣ በሰው ጉልበት፣ በሰው እውቀት፣ በሰው ጾታ፣ በሰው ዘር፣ በሰው ጎሳ የሚሰራ አምላክ አይደለም። እንዳትታለሉ፣ ልባችሁ እንዳይወድቅ። እዚህ ውስጥ ያላችሁ እህቶቼ ልባችሁ እንዳይወድቅ። ፈርዖንን ያህል ታላቅ ንጉስ ነግራችኋለሁ ትላንትና። ፈርዖን ማለት የዛሬው ትራምፕ ማለት ነው ባጭር ቃል። the most powerful nation በሰዓቱ ግብፅ ነበረች፣ ልክ አሁን አሜሪካ እንደምንለው ማለት ነው። የትራምፕን እቅድ በሴቶች ብቻ ተጠቅሞ ከንቱ አደረገው። ብቻውን እንደሚሰራ ለማሳየት ማለት ነው። በገዛ ኃይሉ ሐሳቡን እንደሚፈጽም የሚያስቆመው ማንም እንደሌለ፣ ሴትም ሆነ ወንድም ማንንም የፈለገውን ተጠቅሞ የፈለገውን የወደደውን ማድረግ እንደሚችል ለማሳየት። ከዚህ በፊት ብያቸዋለሁ። ጴጥሮስ ምን አለን? የሚያገለግል አለ እግዚአብሔር በሚሰጠኝ ጸጋ ነው ብሎ ያገልግል። በጾታዬ ነው ብሎ እንዳያገለግል፣ በእውቀቴ ነው፣ በትምህርቴ ነው፣ በችሎታዬ ነው፣ በንግግር ችሎታዬ ነው ብሎ እንዳያገለግል፣ የሚያገለግል እግዚአብሔር በሚሰጠኝ ጸጋ ነው ብሎ ያገልግል። ፈርዖን ላይ ሴቶችን ብቻ ልኮ ህዝቡን የማጥፋት ወንዶች ልጆችን የመግደል እቅዱ ከንቱ አደረገበት እግዚአብሔር ማለት ነው። ከዛ ከቁጥር 11 እስከ 15 ድረስ ሙሴ ጎበዝ በሆነ ጊዜ ይላል፣ ጎበዝ በሆነ ጊዜ በጉብዝናው ህዝቡን ሊታደግ ሞከረ። ከእግዚአብሔር ጊዜ ቀደመ። አያችሁ፣ ጉብዝናው አላስችል አለውና ተቆረቆረና ለወገኖቹ ከእግዚአብሔር ጊዜ ቀደመ። እግዚአብሔር ካስታወሳችሁ ለአብርሃም ዘሮች በግብፅ ምድር ምን ያህል ጊዜ ይቆያሉ? በባዕድ ምድር ሄደው ምን ያህል ጊዜ ይቆያሉ አለው። 400 ዓመት ይቆያሉ አለው። ሙሴ ስንት ዓመት ላይ እንደሆነ ታውቃላችሁ? ተነስቶ ያንን ግብፃዊ የገደለው 390ኛው ዓመት ላይ። በምን አወቅሽ ካላችሁኝ፣ ሙሴ የዛን ጊዜ ተሰዶ ወጥቶ 40 ዓመት ተመልሶ መጥቶ ህዝቡን ይዟቸው ሲወጣ 430 ዓመት ነበር የቆዩት። 40 ዓመት ስትቀንሱለት 390ኛው ዓመት ላይ እግዚአብሔርን ቀድሞ ጉብዝናውን ይዞ ህዝቡን ሊታደግ ወጣ ማለት ነው። እግዚአብሔር ግን ለምን ተጠቀመበት? ወደ ምድረ በዳ ሙሴ እንዲሄድ ተጠቀመበት። ለምን? የወንድሞቹን ህመም እንዲረዳ። ከቤተ መንግስት ወጥቶ ከነርሱ እንዳንዱ ሆኖ መመለስ ነበረበት። እንደዛ አይደል የሚለው ዕብራውያን ላይ ስለ ጌታችን ሲናገር ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ በድካማችን የሚራራልን ሊቀ ካህን ያለን ይላል። ሃሌሉያ! እንዲራራላቸው ቤተ መንግስት ሆኖ ሊረዳቸው አይችልም። እያለፉ ያሉበትን ነገር ኢንፎርሜሽን መረጃ ነው ሊኖረው የሚችለው፣ ኤክስፒሪየንስ ግን የለውም በምን ውስጥ እያለፉ እንደሆነ የእስራኤል ልጆች። እግዚአብሔር ግን ኤክስፒሪየንስ እንዲኖረው ስለፈለገ ያንን ምክንያት አድርጎ ተጠቀመበት። ሙሴ ጉብዝናውን ተጠቅሞ ያንን ሰው መግደሉን ምክንያት አድርጎ ተጠቀመበት። ፈርዖን ሊገድለው እንደሚፈልግ ሲሰማ ወደ ምድያም ምድር ሸሸና በዚያ 40 ዓመት ተቀመጠ። ምን ተማረ? እዛ ሄዶ እረኝነት አስተማረ። እግዚአብሔር የእረኛ ልብ ይፈልጋል። ህዝቡ እረኝነት አስተማረው፣ ወሰደና ለምን ግልገሎች፣ ጠቦቶች የሚያጠቡ በቀስታ የሚሄዱ የሚያስቸግሩ በጎች ያሉበትን ትልቁን የእግዚአብሔርን መንጋ እየመራ ለመሄድ ለበረኝነት 40 ዓመት መሰልጠን ነበረበት ሙሴ። 40 ዓመት አሰለጠነው እግዚአብሔር። በጎችን ማገድ ትዕግስት ይጠይቃል።
በጎችን ማገድ ፍቅር ይጠይቃል። በጎችን ማገድ ራስን መስጠት ይጠይቃል። ያንን መማር ነበረበት ሙሴ። ለዛ ነው ጌታችን ኢየሱስ ክርስቶስ ራሱን እንደ እረኛ ፕሬዘንት ያደረገልን። መልካም እረኛ እኔ ነኝ። መልካም እረኛ የሚያጠቡትን በጎች ታግሶ ነው የሚነዳው። መልካም እረኛ ግልገሎቹን አንስቶ በብብቱ ይሸከማል። መልካም እረኛ ጠቦቶቹን እንዴት አድርጎ መንዳት እንዳለበት ያውቃል። እንዴት አድርጎ ማሰማራት እንዳለበት ያውቃል። ግልገሎቹን እንዴት መያዝ እንዳለበት ያውቃል። ስለዚህ እረኝነት እንዲማር ወስዶ በምድያም ምድር 40 ዓመት በግ ጠባቂ ያደረገው። 40 ዓመት ከ40 ዓመት በኋላ ነው ግራጁዌት ያደረገው ሙሴ የእግዚአብሔርን ሕዝብ ለመምራት ማለት ነው። እዛ ከቁጥር 23 እስከ 25 ድረስ እግዚአብሔር የሕዝቡን ጩኸት ሲሰማ እናያለን። ሕዝቡ ጮኸ፣ የማይመለስ ጸሎት የለም። ሕዝቡ ጸለየ፣ የማይመለስ ጸሎት የለም። በነገራችን ላይ ተጸልዮ የማይመለስ ጸሎት የለም። እንዴት እስከዛሬ ያልተመለሰው እስካላችሁ ዝምታውም ራሱ የእግዚአብሔር መልስ ነው። ዝምታው መልስ ነው የእግዚአብሔር። መለሰላቸው ጸሎታቸውን። ሕዝቡ ጮኸ፣ እግዚአብሔርም ጸሎታቸውን ሰማ። እግዚአብሔር ደግሞ ሰማ ማለት ወገኖቼ መለሰ ማለት ነው። በመጽሐፍ ቅዱስ ሰማ እኛ ከምናውቀው ሰማ የተለየ ትርጉም ያለ። በቀደም ነግሬያቸዋለሁኝ። የሚሰማ ቃሌን የሚሰማ ሲል እግዚአብሔር የሚታዘዝ ማለት ነው። አክት የሚያደርግ አኮርዲንግሊ በሰማው ቃል መሰረት አክሽን የሚወስድ ማለት ነው። ልክ እንደዛ እግዚአብሔር ሰማ ሲል የሰማውን ነገር መለሰ ማለት ነው። ጸሎታችሁ ሰምቻለሁ ካለ እግዚአብሔር እየመለስኩ ነው ወይንም ልመልስ ነው ወይንም መልሼዋለሁ ማለት ነው። ጌታ ይባረክ። ጸሎታቸውን ሰማ። ዝምታው የነበረው የቀጠረው ጊዜ እስኪደርስ ድረስ ብቻ ነበር። ከዛ አሰበ ይላል። አሰበ፣ አስታወሰ። እንደውም እንግሊዝኛው አስታወሰ ነው የሚለውና እግዚአብሔር ረስቶ ነበር እንዴ ለና አብርሃም የገባውን ኪዳን ለአብርሃም ለይስሐቅ ለያዕቆብ እንዴት ነው አስታወሰ አሰበ የሚለው? ግን በመጽሐፍ ቅዱስ ቋንቋ በዕብራይስጥ ቋንቋ ይሄ አሰበ የሚለው እንደተናገረው ሊያደርግ ተነሳ ማለት ነው እንጂ የረሳውን ነገር አስታወሰ ማለት አይደለም። እንደተናገረው ሊያደርግ ተነሳ። እግዚአብሔር ከዚህ በፊት ስናነብ ምን ብለናል? እግዚአብሔር ሳራን አሰባት ብሎ አስታወሳት። ሳራን ለካ እንዲህ ብያት ነበር አይደል አለ እኮ አይደለም። እግዚአብሔር ሳራን አሰባት ይልና እንደተናገረው አደረገላት ይላል። አያችሁ፣ አሰበ ሲል እንደተናገረው ሊያደርግ ተነሳ ማለቱ ነው እዚህ ቦታ ላይ ለእስራኤል ልጆች ማለት ነው እንጂ በእኛ ቋንቋ አይደለም፣ በእኛ ኮንቴክስት አይደለም። እግዚአብሔር አሰበ የሚለው ከዛ ስለሚገባቸው ሳይሆን ስለ ኪዳኑ ላድናቸው ወረድኩኝ አለ እግዚአብሔር። ሊያድናቸው ተነሳ ማለት ነው። ከዛ ምዕራፍ 3 ላይ ስንመጣ ሙሴም እንደ ዳዊት የእግዚአብሔርን ሕዝብ እንዲመራ ከበግ እረኝነት ሲጠራ እናየዋለን። ባሪያዬን ዳዊትን አለ እግዚአብሔር የበግ ጭራ ሲከተል ከእረኝነት ሜዳ ላይ ነው ያገኘሁት። ከዛ ሕዝቤን እስራኤልን እንዲመራ ወደ ዙፋን አመጣሁት አለ። ዋው! እግዚአብሔር ንጉስ ፍለጋ መሪ ፍለጋ የሚሄድበት ቦታ አይገርማችሁም? የሆነ ፖለቲካል ሳይንስ ምናምን የሚሰጥበት ትምህርት ቤት አይደለም የሚሄደው። ወይንም ደግሞ የሆነ ከነገስታት ጋር በመዋል እና በማደር ከነሱ ስር ብዙ በመማር ልምድ ያላቸው ሰዎችም ጋር አይደለም የሚሄደው። ከየት አገኘሁት አለ ባሪያዬን ዳዊትን የበግ ጭራ ሲከተል ከእረኝነት ሜዳ ላይ ከዛ ነው አግኝቼ ወሰድኩት አለ። ሙሴንም እንደዛ በምድያም የአባቱን የዮቶርን በጎች የሚስቱን አባት የዮቶርን በጎች ሲጠብቅ ሄደና ከዛ ወሰደው። ከዛ ነው እግዚአብሔር የሚያጫው ነገስታትን የሚያጫው ከበጎች ጭራ ጀርባ ሲሄዱ ነው። የበጎችን ጭራ ሲከተሉ ሲያያቸው ከበጎቻቸው ጋር ያላቸውን ኢንተራክሽን ያያል። በጎቻቸውን እንዴት እንደሚታገሱ፣ በጎቻቸውን እንዴት እንደሚወዱ፣ አውሬ ሲመጣ ከአውሬ ጋር ለበጎቻቸው ሲሉ እንዴት እንደሚተናነቁ ልባቸውን እግዚአብሔር ያያል። ልባቸውን ያያል እግዚአብሔር። ዳዊትን እኮ መልኩን አይደለም ያየው እግዚአብሔር፣ ልቡን ነው ያየው። ስለ ልቡ ስለ እረኝነቱ ሲናገር ምን አለ? እኔ ባሪያህ አለው ለሳኦል አትችለውም ሲሉት፣ ጎልያድን አትችለውም ሲሉት፣ እኔ ባሪያህ በምድረ በዳ በጎቼን ስጠብቅ አንበሳና ድብ ይመጣል። ከዛ በኋላ ከበጎቼ መካከል አንዱን ይወስድብኛል አለ። ከዛ እኔ ደግሞ በቃ ይውሰድ የቀረው ይበቃኛል ብዬ አልተውም አለ። እከተለዋለሁ፣ በጎቼን አስጥለዋለሁኝ አለ። ከዛ እሱ ተመልሶ እንደገና ሲነሳብኝ እኔም ደግሞ መልሼ እነሳበታለሁ። በጎቼን ከመንጋጋው ፈልቅቄ እስካወጣ ድረስ አልተውም። በነፍሴ ተወራርጄ በጎቼን እታደጋለሁኛል። አያችሁ፣ ይህንን ልብ ነው እግዚአብሔር ህዝቡን ለመምራት የመረጠው።
ሙሴንም አየው። ሙሴን አይታችሁት ከሆነ ወደ ምድያም ሲሄድ ገና የገባለት ልቡን አላያችሁትም? ብድግ አድርጎ የጉድጓዱን ክዳን ከፍቶ እረኞቹን ወደዛ አባሮላቸው የምድያምን ልጆች በጎቻቸውን አጠጣላቸው። አያችሁ ልብ እንደሚታይ ባለፈው የርብቃ ልብ እንዳየ ነው የሙሴም ልብ እዚህ ጋር ታየ። ከዛ በኋላ የበግረኝነቱን ደግሞ አየ እግዚአብሔር። ልክ እንደ ዳዊት ከበግረኝነት ህዝቡን ለመምራት መረጠ። ጥቂት በጎችን ሲመራ የነበረን ሰው ብድግ አደረገና ከ2 ሚሊዮን ህዝብ በላይ ነው ሴቶችና ህፃናት ቢቆጠሩ እንደው ዝም ብሎ በግምት ከ2 ሚሊዮን በላይ ህዝብ ነው እየመራ ያስወጣው ከግብፅ ምድር ማለት ነው። ዮሴፍ ማናው ሙሴ ከበግረኝነት መረጠው። ከዛ ከቁጥር 2 እስከ 3 ድረስ ያለው ሐሳብ መቼም በጣም የምንወደው ሐሳብ ነው። እኛ ወንጌል አማኞች በጣም የምንሰብከው በጣም የምንወደው ሐሳብ ነው። ቶሎ ቶሎ ብዬ ግን አልፈዋለሁ። ሙሴ ያየውን ትዕይንት እናስታውሳለን። ቁጥቋጦ ላይ የእሳት ነበልባል ይነዳል፣ ቁጥቋጦ ግን አይቃጠልም። የሆነ ምልክት አየ፣ የሆነ ራእይ፣ የሆነ ትዕይንት እግዚአብሔር አሳየ። ያንን ትዕይንት ለማውራትና ለማብራራት ሙሴ ወደ ሰፈር አልተመለሰም። ወገኖች ወደ ሰፈር አልተመለሰም። ምን አለ? ልሂድና ቁጥቋጦ ስለምን እንደማይቃጠል ይሄ እሳት እየነደደ ቁጥቋጦ ስለምን እንደማይቃጠል ልሂድና ይህንን ታላቅ ራእይ ልይ አለ። አንድ በጣም የምወዳት የእግዚአብሔር ሴት ምን ትላለች? ኤክስትራ ማይል በሌለበት ኤክስትራ ኦርዲነሪ ነገር አይኖርም ትላለች። ትርፍ መንገድ ካልሄዳችሁ ልዕለ ተፈጥሯዊ ነገር አታዩም ማለት ነው በአማርኛ። ኤክስትራ ማይል የማይሄድ ሰው ኤክስትራ ኦርዲነሪ የሆነ ነገር አያይ። ሙሴ ተራራ ላይ እኮ ነው ነገሩ እየተፈጠረ ያለው። ይህን ተራራ ማን ይወጣል? እዛ ጋር በጣም የሚገርም ነገር እየተካሄደ ነው፣ ግን ይህን ተራራ ማን ይወጣል አላለም። ወይም ደግሞ ወይኔ ይህንን ጉድ ለጓደኞቼ ቶሎ ልንገራቸው ብሎ ወደ ሰፈርም አልሄደም። ይልቅ ምን አደረገ? ሄጄ ልይ አለ። አንድ እርምጃ ደግሞ እሱ ወደፊት ሄደ። ሄጄ ልይ። እግዚአብሔርስ እዛው ጋር ሄዳቸው አንብቡት እስኪ። እንደመጣ ባየ ጊዜ ሃሌሉያ ያያል እግዚአብሔር። አያችሁ፣ ያሳያችሁን ነገር የገለጠላችሁን ነገር ተንተርሳችሁ ምን እርምጃ እንደወሰዳችሁ እግዚአብሔር ያያል። የከፈተላችሁን በር ተከተላችሁ ምን እርምጃ እንደወሰዳችሁ እግዚአብሔር ያያል። አንድ ሰውና 2 ሰው እግዚአብሔር በቤታችሁ ወይ በዙሪያችሁ ሲያመጣ እነዛ ሰዎች ላይ ምን ኢንቨስት እንዳደረጋችሁ እግዚአብሔር ያያል። በጥቂቷ ነገር እንዴት እንደታመናችሁ እግዚአብሔር ያያል። አየ፣ እግዚአብሔር መምጣቱን አየ፣ እርምጃ መውሰዱን አየ፣ ኤክስትራ ማይል መሄዱን አየ። ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ ብሎ ሲመጣ አየ እግዚአብሔርና እንደመጣ ባየ ጊዜ ጨምሮ ገለጠለት። ሙሴ ሙሴ አለው፣ ጨምሮ ገለጠለት። በተገለጠልን ነገር ስንራመድ ጨምሮ ይገልጥልናል። ዛሬ እንድትይዙት የምፈልገው ነገር በተገለጠልን ነገር ስንራመድ ጨምሮ ይገልጥልናል። እግዚአብሔር የሰጠን ትንሿን እድል ትንሿን ኦፖርቹኒቲ በደንብ አድርገን ስንጠቀም ሙጥጥ አድርገን ስንጠቀም ጨምሮ ይገልጥልናል። እግዚአብሔር ክሩሴድ ላይ ትሰብካለህ ብሏል። እግዚአብሔር ለነጭና ለጥቁር ትሰብኪያለሽ ብሎሻል። አጠገብሽ ያሉት ጓደኞች ምን እያደረግሻቸው? አጠገብህ ያለው ህብረት ላይ ቃል አካፍል ስትባል ለምንድን ነው? እኔ እፈራለሁኝ፣ እኔ አፍራለሁኝ፣ አላካፍልም፣ አይ ሌላ ጊዜ ይሁንልኝ የምትለው ለምንድን ነው? የተገለጠልንን ነገር ጥቂቷን ነገር ስንሰጥ እግዚአብሔር ያበዛዋል። እኔ ህሊናን ሳምሪዬ ታውቃታለች። ሌሎቻችሁ ባታውቋት ህሊና የምትባል ጓደኛዬ እህቴ አብራኝ ጌታን የተቀበለች አብረን ከመጀመሪያ ጀምሮ በቃ አብረን ደህንነት የተማርን የተጠመቀን ደቀ መዝሙር የተማርን ጓደኛዬ ናትና የመጀመሪያ ምእመኔ የመጀመሪያ ማገለግላት ምእመኔ እሷ ናት። ጌታ ይባረክ። በቃ እሷ ቸርች ካልመጣች ማለት ለእኔ ኢት ኢዝ አን ኦፖርቹኒቲ እንደ ትልቅ እድል ነው የምቆጥረው። ቸርች ካልመጣች ማለት ወይ እሷ ቤት ሄጄ አድራለሁ ወይ እሷ እኔ ቤት መታ ታድራለች። ማስታወሻ ደብተሬንና መጽሐፍ ቅዱሴን አወጣለሁኝ። አንዲት ነገር ሰባኪው የተናገረው ነገር አይቀረኝም። ከዛ ደግሞ ሰባኪው እየተናገረ እያለ እኔ የበራልኝ የገባኝ እግዚአብሔር የተናገረኝ ነገር አይቀርም። እሷን ማስታወሻና ደብተሯን ይዛ ቁጭ ብላ እሰብካታለሁ። ሙሉ ስብከት እሰብካታለሁ ማለት ነው። አንድ ጓደኛዬ በቃ እድል ነው ለእኔ። በቃ የእሷ ቸርች አለመምጣት ማለት ለእኔ እድል። ሮብ ቀን
የዛን ጊዜ ገና እኛ እንደዳንን ዶክተር ማሙሻ ፋንታ ሮሜን የሚያስተምርበት ሰዓት ነው። ሮብ ኖርማሊ አብረን እናድራለን፣ ጸሎት አብረን ስለምንጸልይ ማለት ነው። ስለዚህ በቃ ሮብ ካልመጣች ማለት እኔ ምንም አይከፋኝም፣ እድል ነው። ማታ መጀመሪያ ከጸሎት በፊት ሙሉ ስብከቱን ሰብከታል። አያችሁ ወገኖች፣ ትንሿን ነገር ስትሰጡ እግዚአብሔር እያበዛላችሁ፣ ስትሰጡ እግዚአብሔር እያበዛላችሁ። ልክ እንደዛ መክሊቱን እንደነገደበት ሰው ማለት ነው። ሲነግድበት መክሊቱን ጨምራችሁ ስጡታል። ያንን የቀበረውን የእሱን ቀሙትና ለዚህኛው ጨምራችሁ ስጡታል። አንድ ከሆነ የሰጣችሁ እሷን ስትሰጡ እግዚአብሔር ሁለት ያደርጋታል። ሁለት ከሆነ የሰጣችሁ እሷን ስትሰጡ አንድ ጥቅስ ከሆነ የበራላችሁ ጠዋት ለምታገኙት ሰው መጀመሪያ ለደወልላችሁ ሰው አይገርምህም? አንተ ማታ ጌታ እንዴት ይህንን ጥቅስ እንዳስረዳኝ ታውቃለህ? እንባባል እስኪ እናንተ። ያለፈበት ነገር እኮ አይደለም፣ የሆነ የድሮ ፋሽን እኮ አይደለም። እንባባል እንጂ ጌታ የተናገረኝን ነገር እስኪ ልንገርህ እንባባል። ማታ ስጸልይ ጌታ ምን እንዳለ ልንገርሽ እንባባል እንጂ እንስጥ እንጂ እግዚአብሔር የሰጠንን አንድ የገለጠልንን ከዛ በኋላ መጽሐፍትን ይተረትርልናል። ጌታ ይባረክ። ስለዚህ የተጠማ ይረካል፣ የተራበ ይጠግባል። መንፈሳዊ ነገርን ለመጥገብ፣ በመንፈሳዊ ነገር ለመርካት፣ በመንፈሳዊ ነገር ለማደግ ያለው መርህ አንድ ነው። እሱም መጠማት፣ መራብ፣ መፈለግ፣ ከዛስ መስጠት። እግዚአብሔር የሰጠንን ነገር መስጠት። በቃ ሌላ ነገር እንኳን ለማንበብ ጊዜ ባይኖራችሁ አሁን እኛ የተከፋፈልነውን ነገር እሱን ጠዋት መጀመሪያ ለምታገኙት ሰው በቃ ስለ አርሰናል እና ስለ ማንቸስተር ከማውራቱ በፊት ቀድማችሁ ዘጸአትን ንገሩት። እናንተ ቀድማችሁ እግዚአብሔር ስለ ሙሴ የተናገረውን ነገር፣ ሙሴ እንዴት ኢየሱስ ክርስቶስን እንዳንጸባረቀ፣ እንዴት ጥላ እንደሆነ፣ እግዚአብሔር እንዴት አድርጎ ኢየሱስን ሸሽጎኛ ነፃ እንዳወጣ ንገሩት እንጂ እንዳገኛችሁት ንገሩት። አይገርምም? እኛ እኮ ከከተማው ሴቶች ጋር አንድ አይነት አይደለንም። የዕብራውያን ሴቶች ይለያሉ የሚል ቃል እኮ ማታ ጌታ ሰጠን። የእግዚአብሔር ሴቶች እኮ እኛ እንለያለን። በያተህትሽን ጠዋት እንዳገኘችሽ ስለ ሜካፕ ከማውራቷ በፊት፣ ስለ ሌላ ነገር ከማውራቷ በፊት ቀደሚያትና አንቺ ጌታ ማታ ምን እንዳለን ታውቂያለሽ በያት እንጂ። ሃሌሉያ! እግዚአብሔር ይባረክ። የምናወራው ነገር አለን፣ የምንሰጠው ነገር አለን። ከዛ ይበዛልናል። የሚሰጥ ስለሚበዛለት ማለት ነው። ጨምሮ ገለጠለት። የእግዚአብሔር እሳት ቁጥቋጦውን ሳያቃጥል ስላየ ተደንቆ ነበር የሄደው። ለምን ካላችሁ የእግዚአብሔር እሳት ሕያው ነው። ዝም ብሎ ያገኘውን ሁሉ መልካሙንም ክፉንም እያቃጠለ እየበላ እያወደመ የሚሄድ ሳይሆን መቃጠል ያለበትን ብቻ ለይቶ የሚያቃጥል ስለሆነ ዕብራውያን ላይ ያለው ቃል በጣም ደስ ይለኛል። የእግዚአብሔር ቃል ሕያው ነውና የሚሰራም ይላል። የሚሰራ ብቻ አይደለም። አሁን ይሄ ከኋላ የበራው መብራት ይሰራል፣ ግን ሕያው አይደለም። ስለዚህ ይጠቅማልም ወይንም ደግሞ ሊጎዳም ይችላል። የማይያዝ ቦታ ቢይዘው ሊጎዳኝ ይችላል። ለምን? ይሰራል እንጂ ኃይል አለው እንጂ ሕያው አይደለም። የእግዚአብሔር ቃል ግን ሕያው ስለሆነ ሕያው ነውና ይሰራልም። ሃሌሉያ! መቃጠል ያለበትን ለይቶ ነው የሚያቃጥለው። መቆረጥ ያለበትን ለይቶ ነው የሚቆርጠው። ዝም ብሎ በዘፈቀደ ሁሉን አያወድምም። ቁጥቋጦው እሳት ይነዳል፣ ቁጥቋጦው ግን አይቃጠልም። ከዛ እግዚአብሔር እንደዚህ ያለው ሙሴ አለው። አያችሁ፣ ለአገልግሎት የሚጠራ ማን ነው? እግዚአብሔር። እኛ ራሳችንን አንጠራም፣ ወይንም ሰዎች አይጠሩንም። የሆኑ የምንወዳቸው ሰዎች የሆኑ በጣም የኛ ፋን የሆኑ ጓደኞቻችን ተባብረው ፓስተር ቲጂ እንትና ስላሉን አንቀበልም። በቀደም እዚህ ቦታ ላይ በጣም ከፍቅርና ከአክብሮት ይመስለኛል ፓስተር ቲጂ የሚል ኮሜንት የጻፈልኝ ሰው ነበረ። ፓስተር አይደለሁም እኔ እህታችሁ ትዕግስት እጅጉ ነኝ ብዬ መለስኩኝ። ለአገልግሎት የሚጠራ ማን ነው? እግዚአብሔር ነው። ታይትል የሚሰጥ ማን ነው? እግዚአብሔር ነው። ሙሴ ብሎ ጠራ፣ ግን ምላሽ መስጠት የሰው ኃላፊነት ነው። እነሆኝ አለ ሙሴ። ከዛ ሕዝቤን አድናቸው ዘንድ ወደ ተስፋይቱ ምድር አገባቸው ዘንድ ወረድኩኝ። ባጭሩ ሲሰበሰብ ማለት ነው። እና ወደ ፈርዖን እልክሃለሁኝ አለው። ሙሴ ሁለት ጥያቄዎችን ጠየቀ። አንደኛው ሬሌቫንት ነው፣ አንዱ ሬሌቫንት ነው። የጠየቃቸው ጥያቄዎች አንዱ መጠየቅ የሌለበት ምንም እግዚአብሔር ራሱ መልስ ያልሰጠበት ጥያቄ ነው። አንደኛው ደግሞ መልስ ያለው ጥያቄ ነው። መጠየቅ የነበረበት ከመጀመሪያው እሱ ነው። የመጀመሪያው እኔ ማን ነኝ አለ። ወደ ፈርዖን ልካለሁ ሲለው እኔ ማን ነኝ ወደ ፈርዖን የሚሄደዋል? ሙሴ ያንተ ማንነት ምንም አይፈይድም። ሕዝቤን ከባርነት ቤት ከፈርዖን እጅ ፈልቅቆ የሚያወጣው የኔ የላኪው ማንነት ነው እንጂ ያንተ ማንነት አይደለም። ስለዚህ ኢዳዝን ማተር ያንተ ማንነት ምንም የሚፈይደው ነገር የለም።
ስላንተ ማንነት አሁን ምንም አናወራም። እኔ ማን ነኝ ሲለው እንዴ ተው እንጂ ሙሴ ማንኛማ ብለህ ራስህንማ እንደዚህ አታሳንስ እንጂ ራስህን እንደዚህ አታቃል እንጂ በፈርዖን ቤት ያደግ የቤቱን መውጫና መግቢያ የምታቅ የመንግስቱን አደራረግ የምታቅ እዛ ያሉ ባለስልጣናቶችን የምታቅ አንተ እኮ በጣም ኮኔክሽን ያለ ሰው ነህ አላለውም እግዚአብሔር። ስለ ሙሴ ማንነት ምንም አልተነሳም፣ እዚህ ጋር አልተነሳም። ነፃ የመውጣታቸው ነገር ዲፔንድ የሚያደርገው በሙሴ ማንነት ላይ ስላልሆነ እግዚአብሔር አልመለሰለትም፣ አላብራራም። who cares ማንስ ብትሆን who cares? ያንተ ማንነት ማተር አያደርግም። ማንንም ነፃ አያወጣም። አንተን ራስህንም ነፃ አያወጣም ያንተ ማንነት። የኔ ማንነት ነው የሚያስፈልገው። ወደ ፈርዖን እልክሃለሁ፣ እኔ ካንተ ጋር እሆናለሁ። እኔ ማን ነኝ ሲለው እኔ ካንተ ጋር እሆናለሁ። ከዛ ትክክለኛውን ጥያቄ ጠይቃል። አንተ ማን ነህ? አንተ ማን ነህ? እሺ የኔ ማንነት የማይረባ ከሆነ አብረኸኝ ስለምትሆን ከሆነ ህዝቡ ነፃ የሚወጣው አንተ ማን ነህ ባሉኝ ጊዜ ማን ነው ልበላቸው? ማነህ አንተ ንገረኝ አለው። ያለና የሚኖር እኔ ነኝ አለው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ያለና የሚኖር እኔ ነኝ። አይ አም ያለና የሚኖር እኔ ነኝ አለው። ራሱን የሚያኖር የታመነ የማይለዋወጥ ዘላለማዊ ለመኖሩ ማንም ላይ ዲፔንድ የማያደርግ ሰልፍ ኤግዚስተንት ያለና የሚኖር አይ አም አለው ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በቃ የእስራኤል ልጆች እስከ ልጅ ልጅ ድረስ እንዲያመልኩኝ የምፈልገው በዚህ ስም ነው አለ። እንዲያውቁኝ የምፈልገው በዚህ ስም ነው አለ። ካስታውሳችሁ ጌታችን ኢየሱስ ክርስቶስ ሊወገር የነበረው ይህንን ቃል በመጠቀሙ ነው። ምክንያቱም ለእስራኤል ልጆች የተገለጠው የእግዚአብሔር ስም እኔ ነኝ የሚለው ነው። አይ አም እኔ ነኝ የሚለው ነው የተገለጠው። በነገራችን ላይ ማንም ከእግዚአብሔር ውጭ እኔ ነኝ ማለት አይችልም። ምክንያቱም እሱ ለመሆኑ የሚደገፈው አካል ስላለ፣ ራሱን የሚያኖር ስለሌለ እኔ ነኝ ማለት አይችልም ማንም ከእግዚአብሔር ውጭ። ማንም እግዚአብሔር ብቻ ነው እኔ ነኝ ማለት የሚችለው። ለምን? ራሱን አኗሪ፣ ሰሞኑን አዲስዬ እንደዘመረችው ራስህን አኗሪ እንዳለችው ራሱን አኗሪ ስለሆነ ማንም ላይ ለመኖሩ ስለማይደገፍ እኔ ነኝ ማለት የሚችል እሱ ብቻ ነው። ስለዚህ ጌታችን ዮሐንስ 8:58-59 ላይ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። እንግሊዝኛውን ብታዩት አይ አም አላቸው ይላል። እኔ ነኝ አላቸው። አብርሃም ሳይወለድ እኔ ነኝ አላቸው። ስለዚህም ሊወግሩት ድንጋይ ያነሱ። ያውቃሉ ምን ማለት እንደሆነ። ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። ያለና የሚኖር እኔ ከአንተ ጋር እወጣለሁኝ አለ። ከዛስ ፈርዖን አይለቃችሁም፣ እንዲህ በዋዛ አይለቃችሁም ማለት እንዲህ እንደማይለቃችሁን ያውቃለሁኝ አለ። አያችሁ ወገኖች፣ እዚህ ጋር ልናየው የምንፈልገው ነገር፣ ልንማረው ልንወስደው የሚገባን ነገር፣ እግዚአብሔር ሊሰራ ሲነሳ ከችግሩ ቀድሞ መድኃኒቱን አዘጋጅቶ ነው የሚነሳው። መሀል ላይ የሚገጥመው ያልታሰበ ችግር የለም። አንድ ሰው ምን አለ? በእግዚአብሔር ዲክሽነሪ ውስጥ የማይታወቅ ቃል አለ ኦፕስ የሚባል ቃል ነው አለ። እናንተ ድንገተኛ ነገር ሲገጥማችሁ ኦፕስ ትሉ የለ? ወይም ደግሞ እኛ በአማርኛ ውይ እንሌለ? እግዚአብሔር ዲክሽነሪ ውስጥ የሌለ ቃል አለ። ውይ ሳላስበው ውይ እንደዚህ ይሆናል ብዬ አልጠበቅኩም ነበር የሚባል ነገር የለም አለ። ፈርዖን እንደማይለቃችሁ እኔ አውቃለሁ አለ እግዚአብሔር። የሚለቃችሁ አይመስለኝም አይደለም፣ አውቃለሁ። ለዚህም ደግሞ አስቀድሜ ተዘጋጅቻለሁ። ልክ የሰው ልጆች ኃጢአት እንደሚሰሩ አውቆ ዓለም ሳይፈጠር ዘመን ሳይቆጠር በፊት መድኃኒትን እንዳዘጋጀ ማለት ነው። መንገድ ላይ ችግር ገጥሞት አይደነግጥም። የእኔና የእናንተ አምላክ አላሰብኩም ነበር ይሄንን አይልም፣ አላየሁትም ነበር አይገርምም አይልም። ማንም ሰርፕራይዝ አያደርገውም። አውቃለሁ ደግሞም ተዘጋጅቻለሁ። በጸናች እጅ በተዘረጋች ክንድ በብዙ ተአምራት ከእጁ አስለቅቃችኋለሁ። በኩሬን ልቀቅ ትለዋለህ፣ አልለቅም ሲል በኩሩን እገድልበታለሁ፣ የዛን ጊዜ ይለቃል። እግዚአብሔር በድንገት የሚገጥመው ችግር የለም። ከዛስ ባዶ እጃችሁንም አትወጡም። እንደውም ማለት አትወጡም። ለምን ካላችሁ ዘፍጥረት 15:14 ላይ እግዚአብሔር ቃል ገብቶለታል ለአብርሃም። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ ፈርዳለሁ፣ ከዚያም በኋላ በብዙ ከብት ይወጣሉ ብሎታል። ኪዳኑን አሰበ።
መዝሙር 105:37 ላይ ደግሞ ከወርቅና እዛ ጋር ከብት ነው አይደል የሚለው መዝሙር ላይ ከወርቅና ከብርም ጋር አወጣቸው በወገናቸውም ውስጥ ደዌ አልነበረም ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ባዶ እጃችሁን አትወጡም ብሎ ለአብርሃም ቃል እንደገባው አሁንም ባዶ እጃቸውን አይወጡም። እያንዳንዷ ሴት ከጎረቤቷ ብርን፣ ወርቅን፣ ዕቃን ትለምናለች። እኔ በግብፃውያን ፊት ሞገስን እሰጣቸዋለሁ ወይ በብዝበዛ ይወጣሉ። ግብፃውያንን ትበዘብዛላቸው እንጂ ባዶ እጃችሁን አትወጡም ማለት። እዚህ ጋር እንደው ትንሽ ባላንስ ሰርተን እንድንሄድ ፈልጋለሁ። ሰዓት ወስጃለሁ ከይቅርታ ጋር መግቢያ ስለነበረኝ ነው ሰዓት የወሰድኩት ብዬ ላሳብብ አላስችል እያለኝ ነው የወሰድኩት። ትንሽ እዚህ ጋር ማብራራት የሚያስፈልገው እግዚአብሔር የሆነ ያልተገባንን የኛ ያልሆነን ነገር ከሰው ቀምተንና ዘርፈን እንድንሄድ የሚተባበረን ፍትሃዊ ያልሆነ አምላክ አድርገን እንድናስብ አያስፈልግም። ምክንያቱም የሚወስዱት ከግብፃውያን ያገለገሉበትን የሚገባቸው ነው የሚወስዱት። ግብፃውያን ያልከፈሏቸው አገልግለዋል። በባርነት በሚገዟቸው ህዝብ ላይ እኔ ፈርዳለሁኝና ባሪያ አድርገው አሰርተዋቸዋል፣ ግን አልከፈሏቸውም። ስለዚህ እግዚአብሔር አስከፍላቸዋለሁ ነው ያለው። አስከፍላቸዋለሁ። እስራኤልም እንዲሁ እንዲያደርጉ አዟቸዋል። ይሄ ለእስራኤል ብቻ የተደረገ ፌቨር ሳይሆን እንዲሁ እንዲያደርጉ ዘዳግም 15 ላይ አንተም ወንድምህን ዕብራዊውን ወይም ዕብራዊቱን ብትገዛ ይላል ከ12 እስከ 15 ዘዳግም 15 6 ዓመት ያገልግሉ፣ በሰባተኛው ዓመት ከአንተ ዘንድ አርነት አውጣው። ከአንተም ዘንድ አርነት ባወጣው ጊዜ ባዶውን አትስደደው፣ ነገር ግን ከመንጋ ከአውድማ ከወይን መጥመቂያ ትለግስለታል። አምላክ እግዚአብሔር እንደባረከህ መጠን ትሰጠዋል። አንተም በግብፅ ምድር ባሪያ እንደነበርክ አምላክህም እግዚአብሔር እንዳዳነህ አስብ። ስለዚህ እኔ ዛሬ ይህንን ነገር አዛሃለሁ። ተሴም አድርጉ። እናንተም ተሴም ቲንግ አድርጉ። ከግብፅ ምድር ገዝተዋችሁ በባርነት አሰርተዋችሁ አርነት ስትወጡ ባዶ እጃችሁን እንዲያስወጣችሁ እንዳልፈቀድኩኝ ልፋታቸውን እንዳስከፈልኳችሁ እናንተም ደግሞ በባርነት ለምትገዟቸው አርነት ሲወጡ እግዚአብሔር እንደባረካችሁ መጠን ስጡ። በግብፅ የነበረውን ነገር አስታውሱ ብሎ እግዚአብሔር ሴም ቲንግ እነሱንም ያዛቸዋልና እግዚአብሔር አምላካችን የሆነ የሚቀማ የሚዘርፍ አምላክ ሳይሆን ፍትሃዊ አምላክ ነው። ነገር ግን የተቀማችሁት የተነጠቃችሁት ነገር ካለ እግዚአብሔር ያስከፍለዋል፣ ያስተፋዋል። የተሰረቀባችሁ ነገር ካለ እግዚአብሔር ያስተፋዋል ጠላታችሁ። ሃሌሉያ። ከዛ ምዕራፍ 4 ሙሴ ባይሰሙኝስ እግዚአብሔር ሆይ ይላል። ባይሰሙኝስ ባያምኑኝስ ሲሄድ አሁን እንደዚህ ልኮኛል ተገልጦልኛል ስል ባይሰሙኝስ ባያምኑኝስ። ይሄ ወገኖች የሁላችንም ፍርሃት ነው። እግዚአብሔር ግን ሙሴን እንዲላከው እንጂ እንዲያሳምንለት አልጠራውም። እንዴት እንዲያሳምን እሱ ያውቃል። እግዚአብሔር የፈለገው መልእክተኛ ነው እንጂ የሚያሳምንለት አይደለም። ፈርዖን እንዴት እንደሚያምን እግዚአብሔር ነው የሚያውቀው። ፈርዖንን ለማሳመን የሚያስፈልገው ነገር እግዚአብሔር ጋር አለ። የሚፈልገው አሁን የሚላከው ምን አለው? ምልክትን እሰጥሃለሁ። ፈርዖን እንዲያምን ምልክትን እሰጥሃለሁ። የእስራኤል ልጆች እንዲያምኑ ምልክትን እሰጥሃለሁ። ለእኛስ ምን ተብሎልናል? ያመኑት ሁሉ ቃሉን እየሰበኩ ዞሩ ይልና ጌታም በድንቅና በተአምራት ቃሉን ያጸና ነበር። አያችሁ፣ ኢየሱስም የፈለገው ምንድን ነው? ምስክር ነው። ሁልጊዜ እንደምንለው ምስክር ነው የፈለገው። ኢየሱስም የሚያሳምንለት አይደለም የሚፈልገው። ምስክር ምንድን ነው የሚያደርገው? ፍርድ ቤት ላይ ምስክር ቆሞ ምንድን ነው የሚያደርገው? ይሄድና ያየውን የሰማውን ዮሐንስ በመልእክቱ ምዕራፍ 1 ላይ እንደተናገረው ማለት እኛ ያየነውን የሰማነውን እጆቻችንም የዳሰሱትም እሱን እንመሰክርላችኋለን፣ እንነግራችኋለን፣ እናወራላችኋለን አለ። ምስክር ምንድን ነው የሚያደርገው? ያየውን የሰማውን እጆቹ የዳሰሱትን የቀመሰውን የጌታን ቸርነት ይመሰክራል። ማሳመን የማን ስራ ነው? የጌታ የራሱ ስራ ነው። ጌታን በድንቅና በተአምር ቃሉን ያጸና ነበር። የጌታ ስራ ነው ማሳመን። ከዛ ቁጥር 18 ላይ ሙሴ ከአማቱ የተለየበት ጥበብ በጣም ገረመኝ። በድጋሚ የዮሴፍ ነገር በድጋሚ መጣ። እዚህ ጋር ዮሴፍ ያለ ጊዜው ያንን ታላቅ ህልም ለወንድሞቹ በመናገሩ የከፈለውን ዋጋ አይተን ህልማችሁን ለማን እንደምትነግሩ መቼ እንደምትናገሩ እወቁ ተባብለን ነበር አይደለም? ሙሴ እዚህ ጋር በሚገርም ጥበብ ተገለጠ። የሚገርም ጥበብ
ያየውን ያንን ታላቅ ራእይ አቤት እኛ ብንሆን መቼም እኮ ወገኖች አፋችንን ይበላናል አይደል? ይህንን ታላቅ ራእይ አይተን ይህን ታላቅ መገለጥ አይተን ሳንናገር እንዴት ያስችለናል? አፋችንን ይበላናል። ይህንን ታላቅ ራእይ አይቶ ልክ እንደ ያዕቆብ ልክ እንደ ማርያም በልቡ ሸሸገውና ወደ ግብፅ ሄጄ ወንድሞቼ በህይወት ይኑሩ ወይንም ይሞቱ አይቼ መምጣት ፈልጋለሁ አለ። አያችሁ ጥበብ፣ አያችሁ ጥበብ። የምድያም ሰው ዮቶር ይሄ ታላቅ ራእይ ቢነገረው ላይገባውም ይችላል፣ ወይንም አላስፈላጊ ዋጋ ሊያስከፍለው ይችላል። ስለዚህ ምን አለ? ወንድሞቼን ለማየት እንደሄድ ፍቀድልኛል። እግዚአብሔር ጥበብ ያብዛልን። በእውነት እግዚአብሔር ጥበብ ያብዛልን። ጌታ የሚገርም ጥበብን የሰጠው ለሙሴ። ያየውን ታላቅ ራእይ አልተናገረም። ነፍስህን የሚሿት ሰዎች ሁሉ ሞተዋል፣ ሂድ አለው እግዚአብሔር። ሳይናገር ወደ ግብፅ መንገድ ጀመረ። ሳኦልን ካስታወሳችሁት አህያ ፍለጋ ሄዶ ሳሙኤል የመንግስትን ነገር ነገረው። ከዛ በኋላ ሲመጣ አጎቱ ምን አለህ ያ ነቢይ ሲለው የመንግስትን ነገር እንደነገረው አልነገረውም ነበር ይላል። አያችሁ፣ የሚነገርና የማይነገር ነገር አለ። ለማን እንደምንነግር መጠንቀቅ አለብን። መቼ እንደምንናገርም መጠንቀቅ አለብን። ነገሩ እውነት ስለሆነ ብቻ መነገር አለበት ማለት አይደለም። እውነት እኮ ነው። ሙሴ እኮ በአይኑ ነው ያየው፣ በጆሮ እኮ ነው የሰማው። ታዞ እኮ ሊሄድ ነው፣ ሊወጣ ነው። ለመናገር እኮ ጊዜው የደረሰ ይመስላል። ትልቅ ነገር እኮ ነው፣ ያጓጓል እኮ። ለማውራት እኮ የሚያጓጓ ነገር ነው። ግን ወንድሞቼን ጠይቄ እንድመጣ ፍቀድልኝ አለው። ከዛ በኋላ ሙሴ ነፍስህን የሚሿት ሰዎች ሁሉ ሞተዋል ሲባል ወደ ግብፅ ጉዞ ሲጀምር እናያለን። ካስታወሳችሁ ጌታችን ኢየሱስ ክርስቶስ ከግብፅ ሄሮድስን ሸሽቶ ዮሴፍና ማርያም ይዘውት ግብፅ ሄደው ከግብፅ ተመልሶ እንዲመጣ የመጣለት መልእክት ይሄ ነበረ። የሕፃኑን ነፍስ የሚፈልጉት ሞተዋሉና ተነሱ ሂዱ የሚል መልእክት ማለት ነው። ልክ እንደዛ በግብፅ ነፍስህን የሚፈልጓት የሚሿት ሰዎች ሞተዋልና ተነስ ሂድ አለው እግዚአብሔር ማለት ነው። ሙሴ ወደ ግብፅ ጉዞ ጀመረ። ቁጥር 20 ላይ የሚገርም ነገር አለ። ሙሴ ይላል የእግዚአብሔርን በትር ይዞ ሄደ። ይሄ እንዴት ልቤን እንደነካው ልነግራችሁ አልችልም። ቅድም ከልጄ ጋር እያወራን ነበር። የእግዚአብሔርን በትሯ የማን ነበረች? የሙሴ ነበረች። ቀድሞ ምንም ያደርግባት፣ በግ የሚጠብቅባት፣ ከበግ መጠበቅ ውጭ ሌላ ስራ የሌላት፣ ሌላ ከዛ የተሻለ ነገር ማድረግ የማትችል ተራ በትር ነበረች። ሃሌሉያ። አሁን ግን ሙሴ ምን አደረገ? ጣላት አለው እግዚአብሔር። በእግዚአብሔር ፊት ጣላት። በእግዚአብሔር ፊት ምን አደረጋት? ጣላት በትሯን። ለእግዚአብሔር ሰጠው በትሯን። የታጠቀ ሰራዊት ያለውን ኃያል ንጉስ፣ ቅድም እንዳልኳችሁ ትራምፕ ማለት ነው፣ የአሁኑ ትራምፕ ማለት ነው፣ የቀድሞ ፈርዖን። የታጠቀ ንጉስ ያለውን ኃያል፣ የታጠቀ ሰራዊት ያለውን ኃያል ንጉስ ለመግጠም የእግዚአብሔርን በትር ብቻ ይዞ ሄደ ሙሴ። የእግዚአብሔርን በትር ይዞ ሄደ። በትሯ አሁን የእሱ አይደለችማ። ስለዚህ የምታደርገው ነገር እንደ ድሮ የተገደበ አይደለም። የእግዚአብሔር ሆናለች። በእግዚአብሔር ፊት ጥሏታል። ለእግዚአብሔር ሰጥቶታል። ይዟት ሄደ። እኛ ጋር ያለ ደካማ ነገር፣ እኛ እጅ ላይ ያለ ምንም የማይጠቅም ተራ የነበረ ነገር ለእግዚአብሔር ስንሰጠው ታላቅ ነገርን ያደርጋል። ወዳጆች ታስታውሳላችሁ፣ በአዲስ ኪዳንም የዛ ብላቴና ምሳቃ ብዙ ቀን ከረቂቅ ጋር እናነሳዋለን፣ ከሄርሚ ጋር እናነሳዋለን። የዛ ብላቴና ምሳቃ ኢየሱስ እጅ ላይ ሲገባ የብላቴና ምሳቃ መሆኑ ቀረና 5000 ሰዎችን የሚመግብ ብፌ ሆነ ማለት ነው። እኛ ጋር ያለ ምንም የነበረ ነገር እግዚአብሔር እጅ ላይ ሲገባ ግን ታላቅ ነገር የሚያደርግ ይሆናል። ከዛ እግዚአብሔር ሙሴን ሊገድለው ፈለገ ይላል። አይገርምም? ሙሴን ሊገድለው ፈለገ። ለምን መሰላችሁ? ሙሴ እዛ በምድያም አገር እየኖረ የኪዳኑን ግዴታ ረስቶታል። የኪዳኑን ኮንዲሽን ረስቶታል። እግዚአብሔር አብርሃምን ምን ብሎታል? ከዘርህ ይሄ በእኔና በአንተ መካከል ያለ ኪዳን ምልክት ነው ብሎታል። መገረዝ፣ ወንድ ሁሉ በቤትህ የተወለደ በገንዘብም የተገዛ ከአንተ ዘርም የሆነ ወንድ የተባለ ሁሉ በ8ኛ ቀን ይገረዝ ብሎ እግዚአብሔር ተናግሯል።
ወንድ ሆኖ ያልተገረዘ ከዘርህ ቢገኝ ያቺ ነፍስ ከቤተሰቧ ተለይታ ትጥፋ ብሎ እግዚአብሔር ተናግሯል። ስለዚህ ሙሴ በምድያም ሀገር ሲኖር ይሄንን የኪዳን ኮንዲሽን ዘንግቶታል። አዲሱ ኪዳን ግን ሃሌሉያ እግዚአብሔር ከኛ ከደካሞቹ ከምንረሳው ጋር ሳይሆን በእግዚአብሔር አብና እኛን በወከለው በእግዚአብሔር ወልድ መካከል ስለሆነ ስጋት የለብንም። ረስቼው ገደል ይሆን ረስቼው ቀሰፍ ይሆን አንልም። ሃሌሉያ ብቃታችን በሆነው በታላቅ ወንድማችን በእኛና በእግዚአብሔር መካከል ሳይሆን እኛን በወከለው በኢየሱስ ክርስቶስና በእግዚአብሔር መካከል ስለተደረገ ክብር ለኢየሱስ ይሁን። ከዛ በኋላ እንደዚህ ያለ ይገዛልኝ ዘንድ ልጄ ልቀቅ በለው ፈርዖንን አለው። ይገዛልኝ ዘንድ እግዚአብሔር በዓላማ ነው ነፃ ያወጣቸው፣ እንዲገዙለት፣ እንዲለዩለት፣ እንዲቀደሱለት፣ እንዲያገለግሉት፣ እንዲያመልኩት፣ መስዋዕት እንዲሰውለት በዓላማ ነው ያወጣቸው እግዚአብሔር። ከዛ እግዚአብሔር አሮንን ለሙሴ ላከለት። ምክንያቱም ራእይን የሰጠ እግዚአብሔር አቅራቦትንም ስለሚያደርግ ማለት ነው። if there is a vision there will be a provision ይባላል። ቪዥን ባለበት ቦታ ፕሮቪዥን አለው እግዚአብሔር ሁሉ ጊዜ። ቁጥር 31 ላይ ቅድም ያለው የሙሴ ፍርሃት ተመለሰ፣ ህዝቡም አመኑ ይላል። ሃሌሉያ እግዚአብሔር አሳመናቸው። ሙሴ ሳይሆን እግዚአብሔር አሳመናቸው። ህዝቡም አመኑ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ በጣም በቃ ጠልቄ ላለመግባት የሞከርኩኝ ይህንን በጣም የሚያሳሳ የእግዚአብሔር ቃል ክፍል እዚህ ላይ ጨርሻለሁ። እኔ ጌታ ኢየሱስ ዘመናችሁን ይባርከው።